ሰላም ሰላም እንዴት ናችሁ ውዶችዬ? ደህና ናችሁልኝ? እኔ አለሁ እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛልኝ። ያው ዛሬ እንግዲህ ጨረቃዎች መጥተዋል ከእናታቸው ጋር። እሙሽ የኔ እናት የሕክምናው ጨርሻለች ማለት ነው ዛሬ። የእውነት እሙሽ እንደዚህ ሆና ከነሱ ጋር ስትመጣ በጣም ደስ ይለኛል። ልክ እንደ እናቴ የምናያትና ሁሌም ደግሞ ትናፍቀኛለች። የምሬ ነውና እሙሽ የኔ እናት እኛም በጣም ነው የምንወድሽ። የምር ምርቃትሽ ደግሞ አሜን ብለን ተቀብለናል። የተመረቀው ሁሉ ይድረሰን ለሁላችን። አንቺ ደግሞ እድሜና ጤና ይስጥሽ። ከዚህ በላይ ልጆችሽ ደግሞ ተጋብተው ወልደው ልጅሽ እንዲያቅፉሽ ምናምን ስታይ እኛንም ለማየት ያብቃን። ለዚህ ያብቃሽ። አንቺም እድሜና ጤና ይስጥሽ እግዚአብሔር አምላክና በጣም ደስ በሚል ሚያዝናና በጣም የምስቅ የምር እንደዚህ ፋፍክት ብዬ ሳያቸው እነሱ ራሱ ቀኔ ራሱ በጣም ያምራልና በጣም ደስ ብሎኛል። ደስ በሚል ጊዜ መጥተዋልና እሙሺ ደግሞ የሆነ ምስጢር ልነግራችሁ ብዬ ብላ አሁን ደግሞ ወደ ቀጣይ አዝረውታል። ምራትና አማችና ምንም ማድረግ አይቻልም። እኔ እንኳን አውቄያለሁ የምር እውነት ለመናገር ግን ደግሞ ሆዳችሁ ይቁረጣችሁ ብላለች። ሀይሚዬ ደግሞ ግን ፍትህ ለኛ ሀይሚዬ ማለት እኛም እኮ እርግጠኛ መሆን እንፈልጋለን እንጂ እናውቃልና። ለማንኛውም ግን እንደፈለጋችሁ ሀይሚዬ ነው ወርቅ። ለማንኛውም ግን አማችና ምራት አይመስሉም። በቃ እናትና ልጅ ብሩኬ ደግሞ እንደዚህ ታድለው የምር እናቱና ፍቅረኛው ተስማምተው ተዋደው እንደዚህ በፍቅር ሳያቸው እንዴት ደስ እንደሚለው የታወቀ ነው። የምሬ ነው። አንተ እድለኛ ነህ። ሁለት ጀግኖች ሴቶች ነው ያሉ። ልክ ነህ። ሴት ስትወድ የምር ልጅህ ደግሞ ሴት ስትሆን እንደነሱ ጀግና ትሆናለች ብዬ አስባለሁ። ዋናው ነገር አስተዳደግ ነው። ሀይሚዬ እንዴት እንደምታሳድጋት የታወቀ ነውና በዛሬ ቀን በጣም ደስ ብሎኛልና ከዛ ደግሞ እሙሽ የኔ እናት እርጉዝ ናት ስትባል አልደነገጠችም። በጣም ትፈልጋለች ማለት ነውና እሙሽዬ ተይ እንደዚህ ፊት አትስጣቸው እነዚህ ልጆች ወልደው እንዳይሞጥብን። ኧረ ሀይሚዬማ ሙሉ ለሙሉ ነው የምታስተዳድረው። ሁሉም ነገር አስተማሪ ናት። ታውቁታላችሁ። ገና ሽማግሌ ይላካል ከዛ ይጋባሉ። እንደዚህ ነው የሚወልዱት። የራሳቸው እቅድ ነው ይሄ። የኛ እንኳን አይደለም የማንም አይደለም። የራሳቸው እቅድ አላማቸው አሳክተው ቡሩኬም ደግሞ የሀይሚዬ ክብሯን ጠብቆ ምናምን በቃ ከዛ በኋላ ነው ሁሉም ነገር የሚሆነው። ለሳቅ ለጨዋታ ነው ይሄን የተናገሩት እነሱም ራስና ለማንኛው ግን ለሱ ያድርሰን። እስኪ የምር እኔ ስለ ህይወታቸው ሲያወሩ ስለ የበፊት ህይወታቸው ስለ የሚጋቡት ቀን የሚወልድበት ቀን ምናምን ሲያወሩ በጣም ደስ ይለኛል። የምሬ ነው ማለት ምንም ባይሆን እንኳን እኛ ሴቶች የወደፊት ተስፋ በጣም የምንወደውና የምንፈልገው ነገር ነው። በቃ ባንኖረው እንኳን በቃ ስናስበው በጣም ደስ ይለናል። በቃ ተስፋ ነው የሁሉ ሰው የሚያኖረውና ለዛ ያድርሳችሁ ማለት ፈልጋለሁኝ። ሀይሚዬ ደግሞ የኔ ውድ እንደዚህ የብሩክ እናት አማችሽ እንደ እናትሽ አይተሽ እንደዚህ ታከብሪያ ስትወዲያት በጣም ደስ ይለናል። እኛ ለራሱ ከእናንተ ብዙ ሰው ይማራል። እንዴ አማች እንዴት ትወደዳለች እንዴ እንደዚህ ትቀራረባለች እንዴ የሚል ሰው አይጠፋምና ከእናንተ ብዙ ሰው ይማራል ብዬ ነው የማስበው። እኔ ሁሌም የእናንተ ሁሌም አስተማሪ ነው፣ ግን ደግሞ በቃ የተለየ እንደዚህ ደግሞ በሀገራችን ያልተለመደ ነገር ነው። ወጣ ያለ ከአማች ምናምን የማይስማሙ አሉ። ግን የእውነት እድለኝነት ነው ይሄን ነገር። ሀይሚዬ በሁሉ ነገር ነው የታደለችው። እግዚአብሔር ይመስገን። እሱ ሰጪው የላይ ነው የሰጣት። እግዚአብሔር ይመስገን። እንደዚህ ፍቅር የሆነ ቤተሰብ ያጋጥሙሽ። እንቺ ራሱ የአንቺ ቤተሰብ ፍቅር ናቸው። ፍቅር ለፍቅር ሲጋቡ ደግሞ በጣም ከፍቅር በላይ ምንም ነገር የለምና የእውነት አንዳንዴ ሳስብ ስለ ሀይሚና ስለ በጣም ደስ ይለኛል። ማለት ህይወታቸው እንኳን እነሱ ብቻ ተጋጣጥሙ ይላለሁ። ለምን ከሌላ ሰው ቢሆን የማይሆን ነገር ነው ማለቴ ሀይሚዬ ሌላ ወንድ ቢያገጥማት ወይም ደግሞ ብሩኬ ሌላ ሴት ብታጋጥመው ነበር እንደዚህ አያምሩም ነበር ብዬ ነው የማስበው። ግን ደግሞ እግዚአብሔር ስለጻፈው ስለፈቀደው ሁሉም ነገር ከሱ ስለሆነ ግን እነዚህ ልጆች በምንም ይሁን በምንም ተገናኝተው እንደዚህ ወደዚህ ፍቅር መጥተው ለዚህ ለመድረሳቸው የእውነት እግዚአብሔር ይመስገን ነው የምለው። ከመጀመሪያ የምታውቃቸው ከሆነ ካላችሁ በጣም ደስ የሚል ጊዜ ያሳልፉት። ብዙ ውጣ ውረድ አሳልፈው ብዙ ተፈታትነው ሁሉም ነገር አሳልፈው እዚህ ላይ የደረሱ በቃ እኔ እንጃ ምን ልበላችሁ። ፍሬ ነው በቃ ፍሬ ነው ያፈራው። ከዚህ በኋላ ደግሞ የሚያስፈራ ነገር የለም። እሙሽዬ ደግሞ በጣም እየመከራቸው ነው። ልክ ናት። እኔ አእምሮዬን ይጨነቃል እኔ መጨነቅ የለብኝም ያለችው እውነታ ነው።
ልክ እንደ እናንተ የምንጨነቀው እሷም ትጨነቃለች እንደ እናት ማለት ነውና ከዛ ደግሞ እሙሽዬ እኔ ውድ ምንድነው ያለችው? ፍቅረኛ የኔት ሚስቴ ነው ሲላት እጠረጥራለሁ። ኧረ እሙሽዬ ተይ አራዳ ነሽ ግን የምር እኛ እንኳን ብዙ ነገር እያሰብን አንቺ እጠረጥራለሁ ብቻ። ኧረ ሙሼ ለምንድነው? ለማንኛውም ግን ልክ ናት እኮ አንዳንዴ ዋዛ ጉባለሁ እነዚህ ልጆች ማለት ነው። በቃ ፍቅር ናቸው ምናምን ስትል የሆነ ነገር ይፈጠራልና ከዛ እንፈራለን። እኔ ለራሱ አንዳንዴ ውስጤ በጣም ነው የምፈራው። ወይኔ ምን ሊሆን ነው ምናምን ብዬ አስባለሁ። ግን ደግሞ በቃ አይ በቃ ፍቅረኛዎች ናቸው፣ አንድ ላይ ናቸው፣ በቃ ልባቸው አንድ ነው፣ እልህ ነው እንጂ በቃ ተፋቅረዋል እላለሁና ከዛ ደግሞ ይሄ አዋዛጋቢ የሆነ ባህሪያቸው ይመጣና ይደባልቃል። ለማንኛውም ግን እንኳን ለዚህ አደረሰን። የምር የፍቅራቸው ማረጋገጫ ቀን ያለው የምር እስከ ዛሬ በጣም ደስተኛ እየሆንኩ ነው። ገና አልለቀቀኝም እኔ ደስታዬና ከዚህ በላይ ደስተኛ ያድርጋችሁ። እናንተም ገና ከዚህ በኋላ በቃ ልጅነት የሚባል ነገር ይቅር ተብላችኋል፣ ሰምታችኋል። እና ከዚህ በላይ ለወደፊት ማሰብ አንድ ሁናችሁ። ሀይሚዬ ደግሞ በጣም ልዩ ሴት ናት። የምር መጽሐፍ ቅዱስ ያለች ሴት ናት የምትሰማኝ። ሀይሚዬ በጣም ጀግና ስለሆነች ለሰው ታስባለች። በቃ እኔ እንጃ ቃል የለኝም ለነዚህና እግዚአብሔር እስኪ ከዚህ በላይ ከፍ ያድርጋችሁና ወልዳችሁ ለማየት